አርጌ እማ ምን ሆነሽ ነው? ምንም አልሆንኩ። አላየሁትም ነበር እኮ። ይሄ አይንሽ የተፈጠረው ለማየት አይደል? አረ ማሚ አልተሰበረም እኮ። ማሚ አትበይኝ። ቢሰበርስ ልጄ ፍሬም። እኔ ከዚህ ፍሬም የተሻለ ቦታ የለኝም ማለት ነው? አዎ የለሽም። ወይ ጉድ! ውርደት ነው። በቃ አለቀልኝ፣ አበቃልኝ። ነገሮች ሲገጣጠሙ እንደው ስጋ ሲስብ አንቺ ቆይ ምን አይነት ሰው ነሽ? እኔን ለማስጠቆር ነው አይደል ሲጋራ ኪስ ውስጥ የጨመርሽው? ቆይ ከምን ውሸት ራሱ የሚመጣልሽ? ህይወት ከልጅነት እስከ እውቀት አይሙላልሽ የተባለችው ድል ዛሬም አዲስ ፈተናዎች ከፊት ለፊቷ ተጋርጠውባታል። ሮማንን የእናትሽን ፎቶ እስኪያሳይኝ ብላ ጠይቃት የእናቷን ፎቶ ስታሳያት፣ ነገር ግን ሮማን ድንገት ራሷን ስታ በመውደቋ ከቤት ውስጥም ሁሉም ሰው እንዲጠረጥራት አድርጋለች። በሌላ በኩል ብንያም ሮማን የሆነ ቦታ ስትሄድ ተከታትሎ የሄደችበት ቦታ ድረስ አብሯት ሂዷል። ዛሬማ ከበስተጀርባ ያለውን ሴራሽን ማወቅ አለብኝም እያለ ከራሱ ጋር ቃል ገብቷል። ታዲያ ሮማንም ህመሟን ረስታ ድሮ ያደረገችውን ክፉ ስራዋን ለመሸፈን ስትል ወደ ገጠር ተጉዛለች። ሰላም ጤና ይስጥልን የትንሽ ቤተሰቦች፣ እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ስለምትሆኑ ምስጋና እጅግ ከልብ ነው። ዛሬ እድል ድራማ ክፍል 11 ይዤላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል እንደምታስታውሱት ሮማን ራሷን ስታወድቃባት እድል እየጮኸች ማሚ ድረሱልኝ ስትል ነበር። የደረሰላት ሰው አንድ ሰው አልነበረም ነበር። ታዲያ ዛሬ ሰው ደርሶላታል ወይንስ እንደተባለው ሜላት መታ ሌላ ነገር ጠንስሳባት ይሆን የሚለው ሁላችሁንም አሳስቧችኋል። እንግዳስ ዛሬ የተፈጠረው ነገር እጅግ በጣም አጓጊና ልብን ከፍ የሚያደርግ ነገር ተፈጥሯል። እድል ጋም አዲስ ነገር ተፈጥሯል። ቢኒያምም ሌላ አዲስ ተስፋ ለእድል ይዞላት እየመጣ ይገኛል። ሮማንን ቶሎ አፋፍሰው ወደ ሐኪም ቤት ይዘዋት ከሄዱ በኋላ ሁሉ ነገሯ ምንም እንዳልሆነችና ምንም እንዳልተደረገች ዶክተሩ ይነግራቸዋል። ታዲያ በዚህ ሰዓት ነበረ ተመስገን ያለችው ወይዘሮ ገነት። ነገር ግን ደግሞ እድልን ተጠራጥራታለች። ምን አድርጋት ይሆን የሚል ጥርጣሬ ቢኒያምም ሳይቀር ነገሮች ሁሉ እንዲህ ሲሆኑላት ልቧ በደስታ ጮቤ እየረገጠ እድል እንድትተች ሁሌም ፍላጎት ያላት ሜላት ዛሬ ደግሞ አዲስ በር ለመተቸትና ለመንቋሸሽ የሚሆን በር ተከፍቶላታል። ምን አድርገሻት ነው አክስቴን እያለችም ልክ እንደሚወዳት ሰው እያስመሰለች ትገኛለች። ነገር ግን ከአክስቷ ጋራ ሴራ እንጂ ሌላ መልካም ነገር አድርገው ስለማያውቁ የመውደድ ሳይሆን ይሄ እድልን ከዛ ቤት ለማስወጣት የምትጠቀምበት አዲሱ ዘዴዋ ነው። ታዲያ ነገሮቹን እያከረረች ወይዘሮ ገነት እንድትጠላትና ከዛ ቤት እንድታስወጣት ብትፈልግም ነገር ግን ነገሮች እየተገለባበጡ እድል እዛ ቤት የመውጣት እድሏ ሳይሆን የመኖር እድሏ እየሰፋ መጥቶባታል። ታዲያ ይህን የተመለከተችው ሜላት ሌላ አዲስ ነገር መጠንሰስና እሷን ማበሳጨት ፈልጋለች። ልብሴንም እጠቢልኝ የሚል ትእዛዝ እየሰጠቻት ነው። ታዲያ ይህንን ትእዛዝ ስተሰዓት እሺ ብላ አሜን በጎ ብላ ስትቀበል ወይዘሮ ገነት በአንክሮ እየተመለከተቻት ነበር። ልብሷን ልታጥብም ልብሷን አወጣታ ስትፈትሽ ከኪሷ ውስጥ ያገኘች ሲጋራ ነው። ነገር ግን ደግሞ ተንኮል የለመደ አፍ መቼም ተንኮል ነውና የሚያወራው። ሜላት አሁንም ከልብሴ ውስጥ ሲጋራ የከተትሽው ሆን ብለሽ ነው ብላ ትጣላት ፈለገች። ግን ደግሞ እድል ሁል ጊዜም ቢሆን በእርጋታና በትዕግስት መመለስ ክብሯን ማስጠበቅ ትወዳለችና ክብሯን አስጠብቃ ልብሷንም አጣጥባላት። ወይዘሮ ገነትም ልጇ ስለናፈቀቻት የልጇን የፍሬም ፊት ወይዛ በትዝታ ወደኋላ እየተመለሰች ድሮ በልጅነቷ ስታደርግላት የነበረውን በሙሉ እያስታወሰች በእንባ እየታጀበች ነበር። ታዲያ ይህንን የተመለከተችው እድል ማሚዬ እባክሽ ተረጋጊ፣ ካልሆነ ወይም ደግሞ ቀብር ቦታ ሂጅና አልቅሰሽ ውጣለሽ እያለችም ያጽናናቻት ትገኛለች። እናት ልጇ አጠገቧ ሁና እያቀፈቻት እንደሆነ አታውቅም። ልጅም እንደዛው እናቷን ተርባ እናቷን ፍለጋ ዛሬ ከፍቷታል።
ታዲያ ሁለቱም አንድ ላይ ሆነው ነገር ግን እናትና ልጅ መሆናቸውን ስላላወቁ ብቻ በተስፋ መቁረጥ ተውጠው በትናንትና ትዝታ እየተገረፉ ዛሬም የትናንትና ህይወታቸውን ወደኋላ ተመልሰው በስቃይ በመከራ ውስጥ ያሉት እድልና ወይዘሮ ገነት አሁን ላይ ተቃቅፈው ብሶታቸውን እንዲወጣላቸው አድርገዋል። ትንሽ ደቂቃ ቆየት ብላ እድልም ቡና ላፍላለሽ ብላ እንደተለመደው ቡና ስታቀራርብላት ወይዘሮ ገነት ተገርማና ተደንቃ አይኗን እየተመለከተቻት በስስት በልጅነቷ ልክ ህፃን ልጇ ስታደርግ እንደነበረው ሁሉ አሁንም እድል እያደረገችው ያለው ነገር ይሄን ነው። ልጇን የበለጠ እንድትናፍቃት አደረገቻት። ቢንያምም ወደ ቤት ተመልሶ እድልን ሌላ ጥያቄ አቅርቦላታል። ቆይ ግን ምን አድርገሻት ነው ይላታል። እኔ ተጠርጥረኸኝ ነው አይደለም? ለማንኛውም ግን በጣም አመሰግናለሁ፣ መሄድ ሳይኖርብኝ አይቀርም ብላ ለመሄድ ስትዘጋጅ ወይዘሮ ገነት ግን ፍቃድ ልሰጣት አልቻለችም። እድል እዛ ቤት እንድትወጣ ደጋግማ ትሂድ ማለትን ብታበዛ ሜላት ሳይሳካላት ቀርቷል። አሁን ላይ የመኖር እድሏ ከፍ ብሏል። ታዲያ ቢንያምም ወይዘሮ ሮማን የምታደርገው ነገር ግራ ስላጋባው ሮማን ተኝታለች ታማለች ተብላ ሲጠበቅ ሁሉም ከቤት መውጣቱን ተከታትላ ግን እያደረገች ያለችው ነገር ለየት የሚል ነበር። ምክንያቱም ሁሉም መውጣቱን ስታይ እሷን ተነስታ ወደ ውጭ ስትወጣ ቢንያም ድንገት ይመጣል። ምን እየሆንሽ ነው? ቢያንስ እንኳን ነጠላ ጣል ሳታደርግ ወዴት እየሄድሽ ነው ይላታል። ወዴትም እየሄድኩ አይደለም፣ የሆነ ቦታ ደርሼ መምጣት ስላለብኝ ልቅሶ ነው ትለዋለች። ቢንያምም ነገሩ ውስብስብ ባለበት ልቅሶ እንዴት ነጠላ ሰው ጣል ሳያደርግ ይሄዳል ብሎም ተጠራጠረ። ዛሬማ ከበስተጀርባሽ ያለውን ሴራ ማወቅ አለብኝ ብሎ የምትሄድበትን መኪና ተከታትሎ እሱም አብሯት ጉዞውን ቀጠለ። ታዲያ ወደ ክፍለ ሀገር ነበር ያመራችው ያለምንም ልብስና ያለምንም ነገር። እሱም ተከተላት። በቦታውም ስትደርስ ግን ያየችውና የሰማችው ነገር እጅግ በጣም አስደንግጧታል። ትናንትና ሆን ብላ ለሌላ ሰው አሳልፋ የሰጠቻት እድል ዛሬ ላይ አድጋ ከእናቷ ቤት በሰራተኝነት መግባቷን ስታውቅ ነፍሷ እጅግ በጣም ትጨነቅባትና ይህን ከምሰማ ብሞት ይሻለኛል ትላለች። ታዲያ ያ ሽማግሌ ድሮ መታ ይዛት ስትሄድ የነበረውን ስሟን ሲጠይቃት ሮማን ውሸታም ናትና ውሸት የሆነ ስም መቼም ይጠፋልና ሮማን እባላለሁ ትላለች። ሮማን ሳይሆን መቅደስ ነው ስሜ ብለሽኝ ነበር፣ ስለዚህ እየዋሸሽኝ ነው። ለማንኛውም እንግዲህ እድል አድጋለች እያልሽኝ ነው ይላታል። አዎ ከእናቷ ቤት ገብታለች፣ ይህንን ግን በፍጹም አታውቅም። ይህን ከማይ በሞት ይሻለኛል ብላ ተነስታ እየከነፈች ወደ ወጣችበት ትመለሳለች። ነገር ግን ደግሞ ቢንያም ነገሩን ለማጣራት ብሎ ወደዛ ሽማግሌ ጠጋ ብሎ ሊጠይቃቸው ወደዛው አምርቷል። በሌላ በኩል ቡና ተፈላልቶ ደስ ብሏት እናትም አይኗን እያየቻት ልጇ መሆኗን ባታውቅም የውስጥ ሰላሟ እየነገራት ልጄ የምትል ትመስላለች። ደስ ብሏቸውም እየተጨዋወቱ ከቆዩ በኋላ ድንገት ግን እድል ተነስታ እቃዋን አነሳስታ ልብስ ለማስገባት ስትወጣ እናትየዋም ፎቶዋን የልጅነቷን ይዛ እያለቀሰችና እየተከዘች በነበረችበት ሆን ብላ ሜላት ትመጣና ፎቶውን ጠረጴዛ ላይ በተቀመጠበት ለመስበር በእጇ ትገፈዋለች። ይህን የተመለከተችው ወይዘሮ ገነት ተናዳ ተነስታ በጥፊት አልሳታለች። ታዲያ እንዲህም ትላታለች፣ ከዚህ ፍሬም እኔ ቦታ የለኝም ማለት ነው? ይህ ፍሬም ከኔ ይበልጣል ትላታለች። ወይዘሮ ገነት ስሜታዊ ሆና አዎ ይበልጣል ብላ ሀቁንና እውነታውን ተናገረች። በዚህ ሰዓት ታዲያ ያላት አማራጭ ከዛ መውጣት እንጂ ሌላ መልስ መስጠትም አልነበረም እና ተነስታ ሜላትም ወደ ውጭ ትወጣለች። ወደ ውጭ ስትወጣ ግን ያገኘችው እድል ልብሷን እያስገባች ነበረ። ንጹህ ነው እጅሽ እያለችም ስታንቋሽሻት ጀምራለች። ይህን ጊዜ ተከታትላ ገነት አብራት ትወጣና የሚያደርጉትን ነገር በሙሉ ትሰማለች። የሰማችው ነገር ግን እጅግ በጣም ከባድ ነበረ። ልክ ልጇ በልጅነቷ ስታደርገው እንደነበረ እድልም ያንኑ ስታደርግ እግሯን እየታጠበች ሜላት ስትጨቃጨቃትና ቆሻሻ ነገር አልወድም ስትላት ልጇን በልጅነቷ ቆሻሻ ነገር እንደማትወድም ስለምታስታውስ ያንን እያስታወሰች ተመልሳም እያለቀሰች ወደ ቤት ትገባለች። ቢንያም ዛሬ ትልቅ ሚስጥር ይዞ ሊመለስ ነው። ስለ እድል ሁሉን ነገር አውቆ እናቷ እንኳን ማን እንደሆነች ሊያውቅ ነው። ስለዚህ ቢንያም ደግሞ እውነታውን አወቀ ማለት እዛ ጋር ትልቅ ሚስጥርና ትልቅ ነገር ሊፈጠር ነው። ለቢንያም ያላት ፍቅር ወይዘሮ ገነት ለየት ያለ ነው። አሁን ደግሞ የበለጠ ሌላ አዲስ ፍቅር እንደምትቸረው እርግጠኛ ነኝ። እስኪ እናንተ ደግሞ ኮሜንት ላይ አስቀምጡ።